ምዕራፍ 16 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በዚህ ስፍራ ሚስት አታግባ፣ ወንዶችና ሴቶች ልጆችም አይሆኑልህ። እግዚአብሔር በዚህ ስፍራ ስለተወለዱ ወንዶችና ሴቶች ልጆች ስለወለዷቸውም ስለ እናቶቻቸው በዚህችም ምድር ስለወለዷቸው ስለ አባቶቻቸው እንዲህ ይላልና በክፉ ሞት ይሞታሉ፣ አይለቀስላቸውም፣ አይቀበሩምም። በመሬትም ላይ እንደ ጉድፍ ይሆናሉ፣ በሰይፍና በራብ ይጠፋሉ። ሬሳቸውም ለሰማይ ወፎችና ለምድር አራዊት መብል ይሆናሉ። እግዚአብሔር እንዲህ ይላል፣ ሰላሜን ቸርነትንና ምሕረትን ከዚህ ሕዝብ አስወግጃለሁና ልቅሶ ወዳለበት ቤት አትግባ፣ ታለቅስም ታዝንም ዘንድ አትሂድ። ታላላቆችና ታናናሾች በዚች ምድር ይሞታሉ፣ አይቀበሩም፣ ሰዎችም አያለቅሱላቸውም። ስለ እነርሱም ገላን አይነጩላቸውም፣ ራስንም አይላጩላቸው። ሰዎችም ስለ ሞቱት ለማጽናናት የእዝን እንጀራ አይቆርሱላቸውም። ስለ አባታቸውና ስለ እናታቸውም የመጽናናት ጽዋ አያጠጧቸውም። ትበላና ትጠጣ ዘንድ ከእነርሱ ጋር ለመቀመጥ ወደ ግብዣ ቤት አትግባ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና እነሆ በዓይናችሁ ፊት በዘመናችሁም የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ ከዚህ ስፍራ አስቀራለሁ። ለዚህም ሕዝብ ይህን ቃል ሁሉ በተናገርክ ጊዜ ይህን ሁሉ ታላቅ የሆነ ክፉ ነገርን ስለምን እግዚአብሔር ተናገረብን? በደላችንስ ምንድን ነው? በአምላካችንስ በእግዚአብሔር ላይ የሠራነው ኀጢአታችን ምንድን ነው ቢሉህ አንተ እንዲህ ትላቸዋለህ፣ አባቶቻችሁ እኔን ስለተዉ ነው ይላል እግዚአብሔር። ሌሎችንም አማልክት ተከተሉ፣ አመለኳቸውም፣ ሰገዱላቸውም። እነርሱም ትተውኛል፣ ሕጌንም አልጠበቁም። እናንተም ከአባቶቻችሁ ይልቅ ክፉ አድርጋችኋል። እነሆም ሁላችሁ እንደ ክፉ ልባችሁ እልከኝነት ሄዳችኋል፣ እኔንም አልሰማችሁኝም። ስለዚህ ከዚች ምድር እናንተና አባቶቻችሁ ወዳላወቃችኋት ምድር እጥላችኋለሁ፣ ምሕረትንም አላደርግላችሁምና በዚያ ሌሎችን አማልክት ቀንና ሌሊት ታመልካላችሁ። ስለዚህ እነሆ የእስራኤልን ልጆች ከግብፅ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ነገር ግን የእስራኤልን ልጆች ከሰሜን ምድር ካሳደዳቸው ምድር ሁሉ ያወጣ ሕያው እግዚአብሔርን ይባላል። እኔም ለአባቶቻቸው ወደ ሰጠኋት ወደ ምድራቸው እመልሳቸዋለሁ። እነሆ ብዙ ዓሣ አጥማጆችን እሰድዳለሁ ይላል እግዚአብሔር፣ እነርሱም ያጠምዷቸዋል። ከዚያ በኋላ ብዙ አዳኞችን እሰድዳለሁ፣ እነርሱም ከየተራራውና ከየኮረብታው ሁሉ ከየድንጋዩም ስንጣቂ ውስጥ ያድኗቸዋል። ዓይኔ በመንገዳቸው ሁሉ ላይ ነው፣ ከፊቴም አልተሰወሩም፣ ኀጢአታቸውም ከዓይኔ አልተሸሸገም። ምድሬንም በተጠሉ በጣዖቶቻቸው ሬሳዎች አርክሰዋልና ርስቴንም አስጸያፊ በሆኑ ነገሮች ሞልተዋልና አስቀድሜ የበደላቸውንና የኀጢአታቸውን ዕዳ 2 እጥፍ እከፍላቸዋለሁ። አቤቱ ኃይሌ፣ አምባዬ፣ በመከራም ቀን መጠጊያዬ ሆይ ከምድር ዳርቻ አሕዛብ ወደ አንተ መጥተው በውኑ አባቶቻችን ውሸትና ከንቱን ነገር የማይረባቸውንም ወርሰዋል ይላሉ። በውኑ ሰው አማልክት ያልሆኑትን ለራሱ አማልክትን አድርጎ ይሠራልን? ስለዚህ እነሆ አስታውቃቸዋለሁ፣ በዚች ጊዜ እጄንና ኃይሌን አስታውቃቸዋለሁ። እነርሱም ስሜ እግዚአብሔር እንደሆነ ያውቃሉ።